ሰላም እንዴት ናችሁ? ዛሬ የምናየው ፐርሙቴሽን ዊዝ ሪፒቴሽን የሚለውን ካየን በኋላ መጨረሻ ላይ ኤክሰርሳይዝ 8.6 እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት ግን ፐርሙቴሽን ዊዝ ሪፒቴሽን ምን ማለት ነው? ከዚህ በፊት ካየናቸው ፐርሙቴሽን ሁለት አይነት አይተናል። ፓርት ዋን እና በፓርት ቱ ማለት ነው። ከነሱ ምን ይለያል የሚለውን አብረን እናያለን ማለት ነው። ፐርሙቴሽን ዊዝ ሪፒቴሽን ማለት ምንድን ነው? ከዚህ በፊት ካየናቸው የሚለየው ለምሳሌ እዚህ ጋር አሁን ማ የሚባል ሰው ብንል አሁን ለምሳሌ አበበ በካፒታል ሌተር እናድርጋቸው ሁሉ አበበ በስሞል ሌተር እናድርጋቸው በቃ ችግር የለውም። እዚህ ጋር አሁን አበበ ስንል እንደዚሁ አበበ ብለን ስንጽፍ እዚህ ጋር ቢ ስንት ጊዜ አለች? ሁለት ጊዜ አለች። እዚህ ጋር ኢ ደግሞ ሁለት ጊዜ አለች። እዚህ ጋር አሁን ይህንን ሪአሬንጅ አድርገው። ያው ፐርሙቴሽን ማለት አሬንጅመንት ነው፣ ኦርደር ማድረግ ነው፣ በኦርደር ማስቀመጥ ነው ማለት ነው። ስለዚህ ይሄ አበበ የሚለው አሁን ስናይ ኢ እና ቢ ሁለት ያሉ ማለት ነው። አሁን ለምሳሌ ይሄንን ኦርደር ለማድረግ የአንደኛው ይሄ ራሱ ነው። ሌላ ኦርደር ደግሞ ብፈጥር እንደዚህ ግን ለምሳሌ ኤ ኢ ብዬ ከዛ ቢ ኢ አንድ ኦርደር። አሁን እዚህ ጋር ሁለቱ ቢ የትኛው ሁለት ቢ ነው ያለን? እዚህ ጋር ይሄና ይሄ አሁን ቢ ያለን ይሄንን የትኛው ቢ ነው? ይሄ የመጀመሪያው የትኛው ቢ ነው? ይሄ ሁለተኛው የትኛው ቢ ነው? አናውቀውም። እዚህ ጋር እቺ ኢ ያሉ እዚህ ጋር ያለግናት እቺኛዋን ኢ ነው ወይስ እቺኛዋን? ምን ያደርገዋል ማለት ነው? ሪፒቴሽን አሉ፣ ፊደሎቹ ይደጋገማሉ ማለት ነው። አሁን እንደገና እንደዚህ ባረግ ደግሞ ይሄንን ሪኦርደር ሳርገው ኤ ቢ ኢ ቢ ብናደርግ እንደገና አሁንም ቢ ኤ ኢ ቢ ኢ ቢ ባደረገው እዚህ ጋር አሁን እዚች ጋር ያረኳት ኢ የትኛዋን ኢ ነው? ይችኛዋን ኢ ነው? ይችኛዋን እዚህ ጋር ያለች የትኛዋን ነው? አናውቀውም ማለት ነው። ስለዚህ እዚህ እንትን ላይ ማለት ነው እዚህ ጋር በምናየው መልኩ አንደኛዋ ኢ መጥፋት አለባት ማለት ነው። ምክንያቱም ኦርደሩ ላይ ምን ታመጣለች? አሁን ኢ ሁለት ኢ ተመሳሳይ ፊደሎች ሲኖሩ ወይ ደግሞ ሁለት ተመሳሳይ ፊደሎችን ሪኦርደር ስናደርግ ምን ይሆንብናል ማለት ነው? ተመሳሳይ ነው ማለት ነው። ለምሳሌ ይሄንን በምን ማድረግ እንችላለን? ለምሳሌ የሆነ ሰው ኳስ የሚጫወት የእግር ኳስም እንደዚሁ መረብ ኳስም የሚጫወት ሰው ቢኖር ያንን ሰው ሪኦርደር ስናደርግ ምንድነው እንደ አንድ ነው የምንቆጥረው። እዛ ጋር ሁለቱም ጋር አይቆጠርም ማለት ነው። አንድ ሰው እስከሆነ ድረስ መረብ ኳሱ ጋር እግር ኳስ ላይም አይቆጠርም ማለት ነው። አንድ ሰው ነው። ስለዚህ እንደ አንድ ነው። ወይ ደግሞ ለምሳሌ የእግር ኳስ እና የእጅ ኳስ የሚጫወቱ ተጫዋቾችን ወደሆነ ሀገር ብንልካቸው ሁለት ሰዎች ሊሆኑ ይችላሉ። ሁለቱ ሰዎች መረብ ኳስም እግር ኳስም ቢጫወቱ የላክናቸው ሰዎች ብዛት ምንድነው የምናደርገው? እነዛ ሁለት ሰዎች እንደ ሁለት አይቆጠሩም። የመረብ ኳስም የእግር ኳስም ስለሚጫወቱ ሌሎቹ እግር ኳስ ብቻ የሚጫወቱ ወይ መረብ ኳስ ብቻ የሚጫወቱ ናቸው ያሉት። ሁለቱ ሰዎች ግን ተለይተው እግር ኳስም የእጅ ኳስም ይጫወታሉ፣ መረብ ኳስም። ስለዚህ እነዛን ሁለት ሰዎች ምንድነው የምናደርገው? አንድ ብለን ነው የምንቆጥራቸው። መረብ ኳሱ ጋር እግር ኳሱ ጋር እንደተለያየ ሰው አድርገን አንቆጥራቸውም ማለት ነው። ስለዚህ ምን ይሆናል ማለት ነው? ሪኦርደር ስናደርግ አሬንጅ ስናደርገው ምን ይሆንብናል ማለት ነው? አንደኛዋ መቀነስ አለብን ማለት ነው። እሱ ነው ይሄ ጠቅላላ የሚያወሩ እዚህ ጋር ያለው ማለት ነው። እንደዚህ አይነት
ኬስ ሲኖር ምን እናደርጋለን? እዚህ ጋር አሁን ለምሳሌ ከዚህ በፊት ስናይ እንደነበረው ኤቢሲዲ ቢሰጠን ስንት ጊዜ ኤቢሲዲን ሪአሬንጅ እናደርገዋለን? ኦርደር እናደርገዋለን። ኤ ቢ ሲ ዲ ቢሰጠን ይሄ እንደዚህ ቢሰጠን አሁን ይሄንን ሪአሬንጅ ስናደርግ ምንድነው የምናደርገው? እቺ ቢ ነች። ኤቢሲዲ ቢሰጠን እንደዚህ ሪአሬንጅ ስናደርግ ምንድነው የምናደርገው? ፎር ፐርሙቴሽን ስንት ጊዜ ነው? ምንም ሪስትሪክሽን የለንም። አራቱንም 4 ጊዜ ማቀየር እንችላለን። ስለዚህ ፐርሙቴሽን ፎር እንላለን። ያው ፎር ፋክቶሪያል ይሆናል ማለት ነው። ነገር ግን እዚህ ጋር ደግሞ ምን አለ? እዚህ ጋር ይሄ ኤቢሲዲ ቢሆን ይሄ ደግሞ ኤቢሲ ሲ ቢሆን ኤ ቢ ሲ ሲ ቢሆን እንደዚህ ምን ይሆናል? ምክንያቱም እነዚህ ሁለት ሲዎች አሉ ተመሳሳይ። ስለዚህ አሬንጅ ስናደርግ እነዚህ ሲዎች ምንድነው ሁለት ስለሆኑ ተመሳሳዮች ስለሆኑ የሆነ ቦታ ስናስገባ የትኛውን ሲ እንደ ሰብስቲቱት እንዳደረግን ወይ ደግሞ ኦርደር እንዳደረግን መለየት ይከብደናል ማለት ነው። ስለዚህ ይሄ ልክ እንደዚህኛው አይደለም ማለት ነው አሰራሩ። ይሄ ምን እናደርጋለን? የራሱ የሆነ ፎርሙላ አለው። እዚህ ጋር በምናየው መልኩ እናስቀምጠዋለን። ምንድነው የምናደርገው? እንደዚህ አይነት ኬስ ሲሰጠን ሪፒቴሽን ዊዝ ፐርሙቴሽን ዊዝ ሪፒቴሽን ከሆነ ምንድነው የምናደርገው? የተሰጠንን ሪፒቴሽን እንይዛለን። ለምሳሌ ቅድም 4 ብለን ነበራል። ስለዚህ ያ ኤን ሪፒቴሽን ካለው ምን እናደርጋለን? ኤን ፋክቶሪያል ኦቨር ኤን 1 ፋክቶሪያል ኤን 2 ፋክቶሪያል ኤን 3 ፋክቶሪያል እያልን የተሰጡንን ኬዞች ጠቅላላ ከስር እናስቀምጣለን ማለት ነው። በቅድሙ ኬዝ ለምሳሌ አበበ የሚለውን አበበ የሚለውን ብንወስድ አበበ እንደዚህ ብንወስድ ማለት ነው ምን እናደርጋለን? ይሄ አሁን ምንድነው የምናደርገው? ስንት እንትን ያለን ስንት ኦርደር የምናደርገው ስንት አለን? ብዛቱ የዚህ ፊደል ብዛት ስንት ነው? 1 2 3 4 5 ነው። ስለዚህ 5 ፋክቶሪያል ኦቨር እዚህ ጋር ኤ ስንት ነው ያለችው? አንድ ጊዜ ብቻ። ስለዚህ 1 ፋክቶሪያል እንላለን። ታይምስ ቢ ስንት ጊዜ ያለው? 2 ጊዜ 2 ፋክቶሪያል እንላለን። ታይምስ ቢ ኦልሬዲ ብለናል። ኢ ስንት ያለን? 2 ፋክቶሪያል። በቃ ሁሉንም እንደዚህ እየተመተን ከስር እናካፍለዋለን ማለት ነው። ያው አንድ የሆኑትን መተው እንችላለን፣ ምክንያቱም 1 ፋክቶሪያል ማለት 1 ስለሆነ ማለት ነው። ስለዚህ ይሄ እንደዚህ ነው የሚሆነው። ስለዚህ ልክ እንደዚህ ከዚህ በፊት እንደሰራን ፐርሙቴሽን አይደለም ማለት ነው የምንሰራው። እዚህ ጋር ኤግዛምፕል አለን። ኤግዛምፕል 5 how many different permutation can be made from the letter in the word አዲስ የሚለውን በዚህ በፐርሙቴሽን ዊዝ ሪፒቴሽን ፎርሙላ መሰረት እንዴት እንሰራዋለን? ምንድነው ይሄ አዲስ የሚለው ስንት ነው? ቶታል ሶርትና ወይ ደግሞ ሪአሬንጅ የምናደርገው የፊደል ብዛት ወይ ደግሞ የአሬንጅ የምናደርገው የዳታ ሴት ብዛቱ ስንት ነው? መቁጠር ነው ቀጥታ ማለት ነው። ስንቆጥር ስንት ነው የሚሆነው? 1 2 3 4 5 ነው። 5 ፊደል አለን። ስለዚህ ምን እናደርጋለን ማለት ነው? 5 ፋክቶሪያል ኦቨር የመጀመሪያዋ ኬስ ስንት ኤ አንድ ጊዜ ብቻ ነው ያለችው። ስለዚህ 1 ፋክቶሪያል አንድ ብቻ የሆኑትን መተው እንችላለን ወደፊት። ነገር ግን እንደዚህ እንደሚጻፍ እንድታውቁት ነው። ሁሉም እዚህ ጋር ይጻፋሉ። ዲ ስንት ጊዜ ያለን? 2 ዲ ነው ያለን። ስለዚህ 2 ፋክቶሪያል። አሁን እዚህ ጋር ዲ ሪፒት ስለሆነ ነው ፐርሙቴሽን ዊዝ ሪፒቴሽን የሚሆነው ማለት ነው። አይ ስንት ጊዜ ያለን? 1 ጊዜ ነው አይ። ስለዚህ 1 ፋክቶሪያል እንላለን። 1 ፋክቶሪያል ታይምስ
ኤስ ስንት ጊዜ ያለን? አንድ ጊዜ። ስለዚህ እሱም 1 ፋክቶሪያል ማለት ነው። እነዚህ 1 ፋክቶሪያል አንዳንድ የሆኑትን ሪፒት ያልሆኑትን ማለት ነው እዚህ ጋር ከስር አለመጻፍ እንችላለን። ሪፒት የሆኑትን ብቻ ነው የምናደርገው። ስለዚህ 5 ፋክቶሪያል ከዚህ በፊት እንዳየነው 120 ነው። 120 ነው። እዚህ ጋር 1 የሚሉት ምንም 1 ፋክቶሪያል ማለት 1 ስለሆነ ምንም ለውጥ አያመጣም። ኦቨር 2 ፋክቶሪያል ደግሞ 2 ነው። ስለዚህ 120 ለ2 ስናካፍል 60 ማለት ነው። ስለዚህ 60 ይሆናል ማለት ነው። አዲስ የሚለው ሪአሬንጅ ስንት ጊዜ ይሆናል ማለት ነው? 60 ጊዜ እየቀያየርን እነዚህን ፊደሎች መጻፍ እንችላለን። ዲን ምን እዚህ ጋር ኦቨር 2 ፋክቶሪያል ስንል አንደኛው ብቻ እየተጠቀምን እንደሆነ ነው የሚያሳየን ማለት ነው። ሶ ይሄ በዚህ መልኩ ያሉትን ነው ፐርሙቴሽን ዊዝ ሪፒቴሽን የምንላቸው በዚህ ፎርሙላ መልኩ መስራት እንችላለን ማለት ነው። ኤግዛምፕል 6 how many different permutation can be made from the letter word addis if the rearrangement letter with start from s ነው። በኤስ የሚጀምር ሁሉም በኤስ የሚጀምር ማለት ነው። በኤስ የሚጀምሩ ስንት አይነት አሬንጅመንት መስራት እንችላለን? አሁን እዚህ ጋር በኤስ የሚጀምር ወይ በሆነ ነገር የሚጀምር ወይ ደግሞ በሆነ ነገር የሚያልቅ ካለን ያንን ምን እያደረገው ነው? ኤክስክሉድ እያደረገው ነው ማለት ነው። ምክንያቱም ያ በቃ አንድ ቦታ ነው የሚሆነው ሁሌ። እዚህ ጋር ኤስ ብለን ሌሎቹን ነው እዚህ ጋር የምንቀይረው ማለት ነው። ለምሳሌ ኤስ ብለን ኤ ዲ ዲ አይ ልንል እንችላለን። ኤስ አሁንም እዚሁ ጋር ነች፣ የትም አትሄድ። በኤስ የሚጀምር ስለተባለ እዚህ ጋር ምን ማድረግ እችላለሁ? ዲ ኤ ዲ አይ ማድረግ እችላለሁ። አሁንም ኤስ በቃ ሪስትሪክት አደረገ። ኤስን አሁን እንደሌለች ነው ማለት ነው መቁጠር ያለብን። ምክንያቱም መጀመሪያ ላይ ነው የምትመጣው። ስለዚህ እሷ ደግሞ ብዛቱ ላይ ምንም አይነት ኢፌክት አያመጣም ማለት ፐርሙቴሽኑ ላይ። ስለዚህ ኤስ አሁን እንደሌለች አድርገን ነው የምንወስደው፣ ሌሎቹን ሪአሬንጅ የምናደርገው ማለት ነው። ስለዚህ ኤ ዲ አይ የሚለው ነው አሁን እኛ የሚያስጨንቀን። ኤስ ወጥታል። ስታርት ዊዝ ኤስ ኤኒ ስታርት ዊዝ ኤኒ ሌተር ወይ ሆነ ሰው ምንል ሪአሬንጅ አድርጉ ብለውን አንዱኛውን ሰውዬ በሱ ግን መጀመሪያ መሆን አለበት ወይ ደግሞ መጨረሻ መሆን አለበት ከተባለን ያንን ኤክስክሉድ አድርገን ሌሎቹን ሪአሬንጅ ማድረግ ያለብን። ይህንን ኤ ዲ ዲ አይ የሚለውን ሪአሬንጅ ስናደርገው ስንት ፊደሎች አሉን እዚህ ጋር? 1 2 3 4 ነው። ስለዚህ 4 ፋክቶሪያል ኦቨር እዚህ ጋር ኤ አንድ ነው አይደል? አንድን መተው ነው። 2 ወይ ደግሞ ከዛ በላይ የሆኑትን ግን ከስር እንጽፋቸዋለን ማለት ነው። ዲ ስንት ጊዜ ያለን? 2 ጊዜ። ስለዚህ 2 ፋክቶሪያል እንላለን ማለት ነው። አይ አንድ ጊዜ ነው። ስለዚህ ብንጽፈውም ያው 1 ፋክቶሪያል ማለት 1 ስለሆነ ማለት ነው። እዚህ ጋር 4 ፋክቶሪያል ማለት 4 ታይምስ 3 ታይምስ 2 ታይምስ 1 ማለት ነው። እዚህ ጋር ደግሞ 2 ፋክቶሪያል ማለት ደግሞ 2 ታይምስ 1 ማለት ነው አይደለ? እዚህ ጋር 2 በ2 ትጠፋለች፣ 1 በ1 ይጠፋል። ስንት ቀረን? 12 ማለት ነው። ስለዚህ በኤስ የሚጀምሩ ሪአሬንጅመንት ስንት ጊዜ ያለ ማለት ነው? ለአዲስ ለሚለው 12 ጊዜ ያለን ማለት ነው። 12 ጊዜ የተለያየ ወርድ ሪአሬንጅ በኤስ የሚጀምር ማውጣት እንችላለን ማለት ነው። 12 ጊዜ ማውጣት እንችላለን ማለት ነው። እዚህ ጋር ስለተሰራ ማየት እንችላለን። 12 ጊዜ ፐርሙቴት ያደርጋሉ ወይ ፐርሙቴሽን ማለት ምን ማለት ነው ብለን አሬንጅመንት በሰሌክሽን ማለት ነው። ቀጥታ ወደ ኤክሰርሳይዝ 8.6 ስናልፍ አንደኛ ጥያቄ ምንድነው የሚለው? ዲተርማይን ሃው መኒ ዲፈረንት ፐርሙቴሽን አር ፖሲብል ዩዚንግ ዘ ወርድ አባባ የሚለውን ፊደል ስንት ጊዜ ሪአሬንጅ እያደረግን እየቀያየርን ማለት ነው ቦታ እየቀያየርን ማስቀመጥ እንችላለን። ይሄ ቀላል ነው። ምንድነው ፎርሙላችን በዚህ ነው የምንሰራው። እዚህ ጋር ስንት ፊደሎች አሉን? ቶታሊ ሁሉንም ነው የምንቆጥራቸው። ስንቆጥር እዚህ ጋር 1 2 3
4 5 ማለት ነው። 5 ፊደሎች አሉ ተመሳሳዩንም ቆጥረን ማለት ነው። ስለዚህ 5 ፋክቶሪያል ኦቨር እዚህ ጋር ኤ ስንት ጊዜ አለን? 3 ጊዜ አለን። ስለዚህ ኦቨር 3 ፋክቶሪያል ታይምስ ቢ ደግሞ 2 ጊዜ አለን። ስለዚህ 2 ፋክቶሪያል እንላለን። ይሄ 5 ፋክቶሪያል ማለት 5 ታይምስ 4 ታይምስ 3 ፋክቶሪያል ማድረግ እንችላለን። ዜን እዚህ ጋር 3 ፋክቶሪያል በ3 ፋክቶሪያል ይጠፋል ማለት ነው። ሶ ይሄ ምን ይሆናል ማለት ነው? እዚህ ጋር እቺ 3 ፋክቶሪያል በ3 ፋክቶሪያል ስለጠፋ 5 ታይምስ 4 እዚህ ጋር ይቀራል። እዚህ ጋር ደግሞ 2 ፋክቶሪያል ማለት 2 ነው። ሶ 5 ታይምስ 4 ዲቫይድድ ባይ 2 which is 10 ማለት ነው። ስለዚህ 10 ጊዜ ብቻ ነው ሪአሬንጅ የምናደርገው። ምንድነው እዚህ ጋር የሚያሳየን ተመሳሳይ ፊደሎቹ ስለበዙ ነው እንጂ አሁን ምንም አይነት ተመሳሳይ ባይኖር ኖሮ ስንት ነበረ ከዚህ በፊት 5 ፋክቶሪያል ስንል እንኳን ያው የተለያየ ፊደል ቢሆን ምንድነው የምንለው 5 ፋክቶሪያል ብቻ ነበር ነው 120 ቻንስ አለን ነበር። ነገር ግን ፊደሎቹ ሪፒት ያደርጉ ስለሆኑ ያው ተመሳሳይ ፊደሎችን ደግሞ ቦታን ብንቀያየር የትኛውን እየቀያየርን እንደሆነ አናውቀውም ማለት ነው። ሶ በዛ ምክንያት ነው ሪአሬንጅመንቱ ድግግሞሽ ካለው በዚህ ፎርሙላ እንደምንጠቀም የሚያሳየን ማለት ነው። ሁለተኛ ጥያቄ ደግሞ ምንድነው የሚለው find how many ways you can rearrange the letter banana። ይሄ ባናና የሚለው ስንት ጊዜ ሪአሬንጅ ይደረጋል? በተመሳሳይ ሁኔታ ነው የምንሰራው። መጀመሪያ ፊደሎቹን ነው የምንቆጥራቸው ብዛታቸውን 1 2 3 4 5 6 ስለዚህ 6 ፋክቶሪያል ኦቨር እዚህ ጋር ቢ ስንት ጊዜ አለን? ቢ ኦልሞስት ቢ 2 ጊዜ አለን። ስለዚህ ኦቨር 2 ፋክቶሪያል ታይምስ እዚህ ጋር ኤ ደግሞ ስንት ጊዜ አለን? 3 ጊዜ። ስለዚህ 3 ፋክቶሪያል ታይምስ ኤን ስንት ጊዜ አለን? 2 ጊዜ 2 ፋክቶሪያል። ሶ ይሄንን ማባዛት ነው። እዚህ ጋር ስለሰራት እያየን መሄድ እንችላለን። 6 ፋክቶሪያል ኦቨር ቢ ስንት ጊዜ ነው ያለን? ሶሪ ቢ 1 ጊዜ ነው ያለን። ሶ 1 ፋክቶሪያል ነው የምንለው። 2 ሳይሆን ቢ እዚህ ጋር 1 ነው ያለው። ሶ 1 ፋክቶሪያል ታይምስ 3 ፋክቶሪያል ኤ ማለት ነው። ኤ 3 ኤ ስላለን 3 ፋክቶሪያል ታይምስ ኤ ደግሞ 2 ነው ያለን። ኤን ማለት ነው። ኤን 2 ናቸው ያሉ። ስለዚህ 2 ፋክቶሪያል ይሄ 6 ፋክቶሪያል ማለት እንደዚህ ማድረግ ይችላሉ። 6 ታይምስ 5 ታይምስ 4 ታይምስ 3 ፋክቶሪያል ኦቨር 3 ፋክቶሪያል ታይምስ 2 ፋክቶሪያል። እዚህ ጋር 3 ፋክቶሪያል በ3 ፋክቶሪያል ማጥፋት እንችላለን። እዚህ ጋር 6 ታይምስ 5 ታይምስ 4 ይቀረናል። እዚህ ጋር ደግሞ 2 ፋክቶሪያል ማለት 2 ነው። ሶ ይሄ 6 ታይምስ 5 30 ነው። 30 ታይምስ 4 120 ነው። ሲካፈል ለሁለት ስናደርገው 60 ይሆናል ማለት ነው። ስለዚህ ለሁለተኛ ኤ መልሳችን 60 ይሆናል ማለት ነው። 60 ይሆናል ማለት ነው። እዚህ ጋር ደግሞ ዘ ሪአሬንጅመንት ሌተር ስታርት ዊዝ ኤን በኤን የሚጀምር ፊደሉ በኤን የሚጀምር ከሆነስ ምን ይሆናል? በኤን የሚጀምር ማለት ነው። በየትኛው ኤን በኤን የሚጀምር ስታርት ዊዝ የሆነ ሌተር ወይ የሆነ ነገር ካለ ስታርት ወይ ኢንድ ወይ ደግሞ የሆነ ቦታ አርጉት የሚል ከሆነ ሪስትሪክት ካደረገን ያንን ነገር አሬንጅመንቱ ከአሬንጅመንቱ ውስጥ ወጥቷል ማለት ነው። ምክንያቱም የሆነ ቦታ ላይ ተቀምጧል። ያንን ምንም አናንቀሳቀሰው እዛው ቦታ ስለሆነ ሌሎቹን እያንቀሳቀስን ነው የምንሰራው። ስለዚህ አሁን እዚህ ጋር አንደኛው ኤን ምንም አይሰራም ማለት ነው፣ ይወጣል። ስለዚህ አንዱን ኤን ስንቀንሰው ምን ስንት ፊደል ይቀረናል? 6 ነበር አለ ቅድም 5 ነው የሚሆነው ማለት ነው። ስለዚህ 5 ፋክቶሪያል ኦቨር ብለን ይሄን እንቀጥላለን ማለት ነው። ሶ 5 ፋክቶሪያል ኦቨር 1 ፋክቶሪያል ይሄ ቢ ስንት ጊዜ አለ? 1 ነው ያለን ታይምስ ኤ ደግሞ 3 አለ ማለት ነው። 3 ፋክቶሪያል ነው። 3 ፋክቶሪያል ነው። ሶ እዚህ ጋር ኤንም 1 ፋክቶሪያል ነው አይደል? አሁን እዚህ ጋር ታይምስ እዚህ ጋር ማን መጨመር እንችላለን? ታይምስ 1 ፋክቶሪያል ምክንያቱም አንደኛው ኤን ነው እዚህ የመጣው አንደኛው እዚሁ አለ ማለት ነው። ስለዚህ 1 ፋክቶሪያል ማለት ትችላላችሁ። ያው 1 ፋክቶሪያል ምንም ለውጥ ስለማይመጣ ነው። አንደኛው ኤን መጀመሪያ ላይ መጥቷል፣ አንደኛው እዛ ስለቀረ 1 ኤን ይሆናል ማለት ነው። ኤን ነው አንደኛው ኤን ብቻ ነው
ሪአሬንጅ የሚደረገው ማለት ነው። ይሄ ልክ እንደ ቅድሙ ስንሰራው ምን ይሆናል ማለት ነው? 5 ታይምስ 4 ታይምስ 3 ፋክቶሪያል 5 ማለት ኦቨር 3 ፋክቶሪያል ነው የሚሆነው። እቺ 1 ፋክቶሪያል 1 ፋክቶሪያል ማለት 1 ስለሆነ ምንም ለውጥ አያመጣም። ስለዚህ እንይዘዋለን። እዚህ ጋር ይሄ 3 ፋክቶሪያል በ3 ፋክቶሪያል ይጠፋል። እዚህ ጋር ምን ቀረ? 5 ታይምስ 4 which is 20 ማለት ነው የሚሆነው። ስለዚህ ለሁለተኛ ቢም መልሳችን 20 ብለን መመለስ እንችላለን ማለት ነው። ወደ ሶስተኛው ጥያቄ እናልፋለን። how many different permutation can be made from the letter in the word mathematics በሚለው ስንት ጊዜ አሬንጅመንት ወይ ደግሞ የተለያየ ወርዶች መፍጠር እንችላለን? ሚኒንግ ይኑረው አይኑረው አግባን፣ ግን ስንት የተለያየ ወርዶችን በማቴማቲክስ በሚለው መስራት እንችላለን የሚለው ስናይ እዚህ ጋር ይሄ ሪፒት የሚያደርጉት አሁን እዚህ ጋር እንደምናየው ሪፒቴሽን አለው። ኤም 2 ጊዜ አለ፣ ኤ 2 ጊዜ አለ፣ እዚህ ጋር አለ፣ እዚህ ጋር አለ፣ ቲ 2 ጊዜ አለ፣ እዚህ ጋር አለ፣ እዚህ ጋር አለ፣ ኤች 1 ጊዜ ነው፣ ኢ 1 ጊዜ ነው፣ አይም 1 ጊዜ ነው፣ ሲም 1 ጊዜ ነው፣ ኤስ 1 ጊዜ ነው። ስለዚህ ሪፒቴሽን አለው ማለት ነው። ስለዚህ ልክ በፐርሙቴሽን ዊዝ ሪፒቴሽን ፎርሙላ መሰረት እዚህ ጋር ፊደሎቹን ማቴማቲክስ የሚለው የያዘው የፊደል ብዛት ስንት ነው? 11 ነው። ሶ 11 ፋክቶሪያል ኦቨር 11 ፋክቶሪያል ኦቨር ስንት ይሆናል? እዚህ ጋር ኤም 2 ጊዜ አለ። ስለዚህ 2 ፋክቶሪያል፣ ኤም 2 ጊዜ አለ፣ 2 ፋክቶሪያል፣ ቲም 2 ጊዜ አለ፣ 2 ፋክቶሪያል፣ ኤች ስንት ጊዜ አለ? 1 ጊዜ አለ፣ 1 ፋክቶሪያል፣ አይ ኢ 1 ጊዜ አለ፣ 1 ፋክቶሪያል፣ ኤምን ኦልሬዲ ብለናል። ኤም እዚህ ጋር ስለቆጠርነው ቅድም ቲም እዚህ ጋር ቆጥረናል። ስለዚህ አይ 1 ጊዜ አለ፣ 1 ፋክቶሪያል፣ ሲ 1 ጊዜ አለ፣ 1 ፋክቶሪያል፣ ኤስ 1 ጊዜ አለ፣ 1 ፋክቶሪያል እንላለን። እነዚህ ዋን ዋን የሚሉትን አለመጻፍም ትችላላችሁ፣ ግን ያው ፎርሙላው ግን እንደዚህ እንደሆነ እንድታውቁት ነው። እዚህ ጋር ይሄ 11 ፋክቶሪያል ማለት 11 ታይምስ 10 ታይምስ 9 ታይምስ 8 ታይምስ 7 ታይምስ 6 ታይምስ 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ታይምስ ማለት 1 ማለት ነው። ኦቨር እዚህ ጋር እነዚህ 1 ፋክቶሪያል የሚሉ ምንም አይሰሩ። 2 ፋክቶሪያል ማለት 2 ነው። 2 ፋክቶሪያል ማለት 2 ነው። አሁን 2 ፋክቶሪያል ማለት 2 ነው። ስለዚህ 2 ታይምስ 2 ታይምስ 2 8 ይሆናል። ኦቨር 8 ማለት ስለዚህ እቺን 8 እዚህ ጋር ማጥፋት እችላለሁ። ሌሎቹን ሳበዛቸው ግን ምን ይሆናል? 4,989,600 ይሆናል ማለት ነው። ይሄን ያህል ቻንስ አለን ማለት ነው። ማቴማቲክስ የሚለውን ወርድ በተለያየ ሪአሬንጅ ስናድርገው የተለያየ ወርድ ያለው ስንት መፍጠር እንችላለን? 4,989,600 መፍጠር እንችላለን ማለት ነው። ስለዚህ ሶስተኛም ጥያቄ በዚህ መልኩ መስራት ትችላላችሁ። አራተኛ ጥያቄ ከሶስተኛ ጥያቄ ተወስዶ ነገር ግን ሲን ስታርት ላይ ብናደርጋት ነው የሚለው። አራተኛው how many different permutation can be formed from the letter of the word mathematics which started from C ማለት ነው። ይሄ እዚህ ጋር ሲ አለቻት። እቺን ሲ መጀመሪያ ላይ አረግን ማለት ምን እያደረግናት ነው? ሌሎቹ ጋር ዝም ብለን መጀመሪያ ላይ ተካታለን እንጂ ምንም ሌላ አሬንጅመንት አንሰራላትም። ስለዚህ ኤክስክሉድ እናደርጋታለን። ስለዚህ አሁን ፊደሎቻችን ስንት ሆነዋል ማለት ነው? 10 ናቸው። 10ሩ ጋር እያመጣ መጀመሪያ ላይ ነው የምንተካት። ሌሎቹ በተቀያየሩት መጀመሪያ ላይ ትገባለች ነው እንጂ ምንም አሬንጅመንቱ ላይ የቁጥር ለት አጣመጣም ማለት ነው። በዛ ምክንያት ስታርት ዊዝ የሆነ ነገር ካለን ያንን ኤክስክሉድ ነው የምናደርገው ካሪ አሬንጅመንቱ ላይ ስንሰራ ማለት ነው። ስለዚህ 10 ናቸው ማለት ነው። ፊደሎቹ ሲን ቀነስናት ማለት ነው፣ ምክንያቱም ስታርት ዊዝ ሲ ስላለ ማለት ነው። ስለዚህ ማቴማቲክስ የሚለው ፊደል ቅድም 11 ነው ብለናል። አለበዛቱ 1 2 3 4 5 6 7 8 9 10 11 ነው። አሁን እቺን ሲ ስታርት ስላለን በሲ ጀምሩ ስላለን የሲን ቦታ አንድ ቦታ ብቻ ገደበብን ማለት ነው። ስለዚህ በዛ ምክንያት ሲ ምን ውስጥ አትገባም ማለት ነው። አሬንጅ አናደርጋትም፣ ሌላ ቦታ አንቀያይራትም ማለት ነው።
እዛው ስታርቲንግ ፖይንት ላይ ነው የምትቀመጠው ማለት ነው። ስለዚህ አሁን ያሉ ፊደሎች ብዛት ማቴማቲክስ የሚለው ውስጥ 10 ናቸው ማለት ነው። ስለዚህ ለ10ሩ ነው የምንሰራው ማለት ነው። ስለዚህ ከሶስተኛው ጋር ተመሳሳይ ይሆንና ከላይ ግን 10 ፋክቶሪያል ነው የሚለው ማለት። ስለዚህ 10 ፋክቶሪያል ኦቨር 2 ፋክቶሪያል ታይምስ 2 ፋክቶሪያል። ይህ 2 የምንለው ኤም ስንት ጊዜ አለ? 2 ጊዜ። ኤ ስንት ጊዜ አለ? 2 ጊዜ። ቲ ስንት ጊዜ አለ? 2 ጊዜ። ኤች ሌሎቹ አንዳንድ ጊዜ ነው። እንደዚህ እናስቀምጣቸዋለን። ያው 1 ፋክቶሪያል ማለት 1 ስለሆነ ሌሎቹን ብቻ ነው የምናበዛው። እዚህ ጋር 10 ፋክቶሪያል ማለት 10 ታይምስ 9 ታይምስ 8 ታይምስ 7 ታይምስ 6 ታይምስ 5 ታይምስ 4 ታይምስ 3 ታይምስ 2 ታይምስ 1 ነው። ኦቨር እዚህ ጋር 2 ፋክቶሪያል ማለት 2 ነው። እዚህ ጋርም 2 ፋክቶሪያል ማለት 2 ነው። 2 ፋክቶሪያል ማለት 2 ነው። ሶ 2 ታይምስ 2 ታይምስ 2 8 ነው። ሌሎቹ እነዚህ 1 ናቸው። 1 ኤኒ ነምበር መልቲፕላይድ ባይ 1 ኢትሰልፍ ነው። ሶ እዚህ ጋር እንተዋለን ማለት ነው። ስለዚህ እቺ 8 አሁንም እዚህ ጋር በዚህ 8 ትጠፋለች። ስለዚህ ይህን ስናበዛው ስንት ይመጣል? 453600 ቻንስ አለው ማለት ነው። አያችሁ ምን ያህል አንዷ ፊደል በመውጣቷ ምን ያህል ልዩነት ከዚህ ከመጀመሪያው ጋር እንዳመጣብን ኦልሞስት የ10 እጥፍ ልዩነት አለው ማለት ነው። በ10 እጥፍ ቀነሰ ማለት ነው። በ10 ይቀንሳል ማለት ነው። የመጀመሪያው አንዷ ሲ እያለች ሪአሬንጅመንቱ ላይ ሲ በነበረች ሰዓት ያለው ቁጥር ሳትኖር ያለውን 10 እጥፍ ነው። በጣም ልዩነት አለው ማለት ነው። ፋክቶሪያል ላይ በአንድ ቁጥር መቀነስ ማለት ነው። ይህንን በ11 ለማባዛት ማለት ነው። ይሄ አራተኛንም ጥያቄ በዚህ መልኩ መስራት ትችላላችሁ። አምስተኛ ጥያቄ how many permutation can be made from the letter in the word mathematics which start with m? በኤም የሚጀምር ደግሞ ቢሆን ምን ይሆናል? ይሄኛው ከዛኛው ይለያል። እዚህ ጋር በኤም የሚጀምር ስንል ሁለት ኤም ነው ያለን የነበረው። ስለዚህ አንደኛው ኤም ምን ሆነ ማለት ነው? ስታርት ላይ ይመጣል። ስታርት ላይ ሲመጣ ያ ኤም አንድ ቦታ ነው ሪስትሪክት ተደርጎ የተቀመጠው። አንደኛው ኤም ግን ይቀየራል ማለት ነው። ስለዚህ ምን ይሆናል ማለት ነው? እንደቀድሞ ያው ፊደሉ አንዱ ይቀነሳል። እዚህ ጋር እንቀንሰዋለን። ይሄ ማለት ነው 10 ፋክቶሪያል ኦቨር ኤም። አሁን አንደኛው ኤም በቃ ከዚህ እቺኛው ኤም እዚህ አንድ መጀመሪያ ላይ የሚሆነው ይሄ እነዚህን ነው የምናቀያይረው። እዚህ ጋር አሁን ኤ ስንት አለ? 2 አለ። ስለዚህ ኦቨር 2 ፋክቶሪያል እቺኛው ኤም ወጣለ። ምክንያቱም በስታርት ዊዝ ኤም ስላለን ቅድም አራተኛ ላይ ስንሰራ እንደነበረው ሲን እንደቀነስ ነው ማለት ነው። እዚህ ጋር ኤ 2 ጊዜ አለን፣ ቲ 2 ጊዜ አለን። ስለዚህ ኦቨር 2 ፋክቶሪያል ታይምስ አሁን እዚህ ጋር ኤች አንድ ጊዜ ነች፣ ኢ አንድ ጊዜ ነች፣ ኤምም አንድ ጊዜ ነው። ምክንያቱም አንደኛዋ ኤም ስታርት ላይ መታለች። ምን አትሆንም? ሪአሬንጅ አትሆንም ማለት ነው። ተገድባለች በአንድ ቦታ ማለት ነው። ሌሎቹ ተመሳሳይ ይሆናሉ። እዚህ ጋር 10 ፋክቶሪያል ማለት ይሄ ነው። ኦቨር እዚህ ጋር አሁን አንደኛዋ ቱ ተቀነሰ ማለት ነው። ኤም 2 ነበረ ቅድም። የአሁኗ ግን አንደኛዋ ኤም ብቻ ነች የምትቀየረው ማለት ነው። ስለዚህ እዚህ ጋር 2 ታይምስ 2 4 ይሆናል ኦቨር 4። ይህንን ስናበዛው 907,200 ይሆናል ማለት ነው። ለአምስተኛ መልሳችንን በዚህ መልኩ ማስቀመጥ እንችላለን። ኔክስት ታይም ሰርኩላር ፐርሙቴሽን፣ አሁንም ከፐርሙቴሽን አልወጣንም ወደ ኮምቢኔሽን ከዚህኛው አሁን ኔክስት ካለው ክላስ ቀጥሎ ኮምቢኔሽንን ነው የምንጀምረው። ስለዚህ ኤክሰርሳይዝ 8.6ን ሁሉንም ጥያቄ ሰርተን ጨርሰናል። ኔክስት ታይም ሰርኩላር ፐርሙቴሽን እናያለን። ቻናሉን ሰብስክራይብ አድርጋችሁ ጠብቁኝ። መልካም ጊዜ።